ወይኔ ቆይ እስኪ እዚህ ጋር ነው። ቆይ አንዴ እኮ ይኸው። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ሀይሚዬ አስደንጋጭ መርዶ ነው ይዛብን የመጣችሁና አይደለም ለብሩኬ ቀርቶ ለጥላቱም አይስጠው፣ ለጥላቱም አይስጠው። እንደዚህ አይነት መርዶ፣ እንደዚህ አይነት ክፉ 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 ምኞት ማለት ነው። እና በነገራችን ላይ ማለት ነው አንዳንድ ሰዎች በሰው ላይ ብዙ ነገር ሴራ የሚያሰሩ ሰዎች አሉ። ሳይሞቱ ሞቱ፣ መኪና አደጋ ሳይደርስባቸው መኪና አደጋ ደረሰባቸው፣ ተወጉ፣ ተፈለጡ ምናምን እያሉ በሰው ላይ ሟርት የሚያመርቱ ሰዎች አሉና እኔ ለእናንተ የሚያደርግላችሁ አልልም፣ ልቦና ይስጣችሁ ነው የምለው። እንደዚህ አይነት ሀሳብ የምታመጡ ሰዎች እና እንግዲህ ቡራ ተወጋ ተብሎ የእነሱ ራሱ ታምሌሉ በጣም የሚያስደነግጥ ነው። እውነት እንደዛ አድርጋችሁ ራሱ መግባት የለባችሁም። የሆነት ቢያንስ ሌላ ቪዲዮ እየሰራችሁ ብትናገሩ እንዲህ እያሉ ነው ብላችሁ ጥሩ ነው። እና እኔ ራሱ ደንግጫለሁ እውነት ለመናገር ማለት ነው። መጨረሻ ቪዲዮውን ሳይ እንጂ የተረጋጋሁት ማለት ነው። ሀይሚ በምትናገረው ነገር በጣም ነው የደነገጥኩት። እውነት ሁሉን የመሰለኝ ምን እንዳሰቡ ታውቃላችሁ? ያቺ የድሮዋ ያቺ ፍቅረኛዋ መታ ባለፈው የረበሸቻቸው ፍቅረኛ ተብዬዋ እሷ ያስደበደበችው ወይም ደግሞ ያስወጋችሁ ሁሉ መስሎኛል። ስሬስ ይህንንም ቴዲንም ጠረጠርኩ ስበብ ፈልጎ ታርቆ ምናምን እሱን ጎዳው እንዴ ብዬ ማለት ነው። እና ሀይሚ አነጋገሯ ራሱ የእውነት የተደረገ ነገር ነው የሚመስለው ስትናገር ማለት ነው። እና ቢያንስ ለተመልካች ራሱ ማሰብ አለባችሁ። ቡራ ደግሞ ክፉ ነገር አይንካ፣ ሁለታችሁም ማለት ነው። ክፉ ነገራችሁን እንደው ሰይጣን ይክተተው ገደል ማለት ነው። እና ጥንቃቄ ማድረግ ጥሩ ነው በዚህ ሰዓት ማለት ነው። በዚህ ሰዓት በተለይ ለብር ብሎ ሰው ማለት ነው አይደለም ባዳ ቀርቶ የራሳችሁ ስጋችሁ ራሱ ለብር ብሎ እህት ወንድሙን የሚገልበት ጊዜ ላይ ነው ያለ ነው። እና ይሄ የጭካኔ ጊዜ የምንለው አሁን ላይ ማለት ነው። እና ቡራዬ ምንም ነገር አይንካህ የኔ ውድ የኛ ሸበላ ማለት ነው። የሀይሚዬ መለሎ ዛሬማ እናንተ ቆይ ልንገራችሁ እንዴ ዛሬማ ቆልት አድርጓቸዋል። አይታችሁ ከሆነ ማለት ነው እንዴ ቪዲዮውን የሆነ ልዳብስህ ምናምን እያለች እንትን ስትለው ማለት ነው። ተይ ሀይሚዬ አታሻሹ። በነገራችን ላይ ማለት ነው ልጁን ሌላ ውስዋሴ ውስጥ ነው የምትከችው ሀይሚዬ፣ ሌላ ውስዋሴ ውስጥ ትከቸዋለሽ። እና ወንድ ልጅ ደግሞ ሲተሻሽ ምናምን ታይ እና እንደዚህ ጥሩ አይደለም። የዛሬማ የሆነ ቁልት አድርጓቸዋል። ግን ይሄ በሚስጥር ነው እንዳታወጡት እሺ። ለእኔና ለእናንተ ብቻ ነው። እኔ ዝም ብዬ ስላየሁ ነው ያየሁትን ነገር ስላየው መደበቅ ለምን እኔ ስለ ሳኩ ምናምን እናንተም ደግሞ ካላያችሁት ቪዲዮን በደንብ እዩት ማለት ነው። እና የሆነ ነገር እኔ አይቻለሁ ማለት ነው። ለማንኛውም ቡራዬ ለአንተ የታሰበልህ አደጋ ለጥላቶች ይሁንልክ ብያለሁ። በዛ ላይ ደግሞ ቤተሰብ ድረስ መድረስ የለብህ። እኔ የምፈራው ይሄንን ነው። በቃ እኔ የምፈራው ይሄ የውሸት ነገር የሚነገር ነገር፣ የውሸት ዜና፣ የውሸት አጀንዳ የሚወራ ነገር ቤተሰብ ጋር ይደርሳል። መዘዙ ለቤተሰብ ነው። አሁን ለሙሽዬ ተነግሯታል። ሙሽዬ ደንግጣለች፣ ወንድሞቹ ደንግጠዋል፣ ጓደኞቹ ደንግጠዋል። እኛም ደግሞ ስናይ ደንግጠናል ማለት ነው። እና እንደዚህ አይነት ነገር ባታደርጉ መልካም ነው ብዬ አስባለሁ። የእውነት ለምን ምን አደረጋችሁ? አሁን ይሄ ልጅ እንደዚህ አይነት ነገር የምትሉት ከባድ እኮ ነው የእውነት። እናንተ ላይ ቢደርስ ምንድን ነው የምትሉት? እና እንደዛ አይደረግም። ብቻ እጃችሁን ፈጣሪ ይክፈላችሁ ማለት ነው። እና ውዶቼ ከዚህ በፊት ዩቲዩበሮች አብርሽ ከሩታ በተጣላበት ሰዓት ድሮ ሳይጋቡ ምናምን ማለት ነው አብርሽ የመኪና አደጋ ደረሰበት ብላ አንዷ እኛ ራሳችን የምናውቃት ልጅ ናት እና ታምሌል ሰርታ ቪዲዮ ሰርታ ነበር የመኪና አደጋ ደረሰበት ብላ ማለት ነው። እና ብዙዎቹ ሲጨናነቁ ነበር፣ ብዙዎቹ እየደወሉ ነበረ። እና ይሄ ለቪው ተብሎ ሰው እንዲሰበሰብልን ብለን የሰው ህይወት ማበላሸት የለብንም። ምክንያቱም እዚህ ጋር ደም ብዛት ያለበት ይኖራል፣ ስኳር በሽተኛ ይኖራል፣ ብዙ ነገር አለ። እንዴ እናትስ ብትሆን የልጇን ክፉ መስማት አለባት እንዴ? እናንተ እንዴት ነው የምታስቡት? ግን አንዳንድ ሰው እንዴት እንደሚያስብ እኔ ማሰቢያ ድፍን የሆኑ ሰዎች አሉ። በእርግጥ ቅናት ነው እኮ ቅናት
ቅናት ከሰል ያስበላል፣ እሳት ያስበላል። ቅናት የቅናት መንፈስ ከባድ ነው በነገራችን ላይ። ለምን እዚህ ደረጃ ደረስ? እኛ ጥረን ግረን እነሱ የደረሱበትን እንደመድረስ ግን ለምን እዚህ ደረጃ ደረሱ? ለምን ታወቁ? ለምን ደስተኛ ሆኑ? ብለው ለማጥፋት የሚሯሯጡ ሰዎች አሉ። የሚሯሯጡ ሰዎች ባለፈው ሀይሚ ፖስት ያደረገችውን አይታችሁ ከሆነ የሆነ ስለ መጸዳጃ ምናምን ተብሎ እኔ እንደውም ቪዲዮ ሰርቼበታለሁ ማለት ነው። በእንትናችሁ ተጸዳዱ፣ በእኛ ተጸዳዱ ምናምን የሚል የሆነ ቲክታክ ስቶሪ ላይ አድርጋ ነበረ ማለት ነው። እና በማን ይመስላችኋል? እኔ ገብቶኛል በማን እንደሆነ፣ ግን አይገባቸውም። እንደዚህ አይነት ሰዎች አይገባቸውም። ሁሌ ተንኮል ነው፣ ሁሌ የሚያስቡት በቃ ሰውን ለመጣል ነው። እና እናንተ ደግሞ ወደፊት እንጂ ወደኋላ የለም። በቃ ወደፊት ነው ሁሌ መሮጥ ያለባችሁ። ለምቀኛ ለተኮለኛ እጅ እንዳሰጡ እና ደግሞ ማለት ነው ሰው መለየት አለባችሁ። ሁሉን ወዳጅ አትበሉ። ምክንያቱም ሁሉም ሊጠቀምባችሁ ነው የሚፈልገው። እውነት ነው የምላችሁ፣ ሊጠቀምባችሁ። ባለፈው አሁን ቴዲ ይቅርታ የጠየቀው ለራሱ ጥቅም ነው። አሁን በዚህ ሰሞን እሱ ቻናል ሊከፍትና ይመጣል፣ ሰብስክራይብ አድርጉት እንባላለን። ግን ችግር የለብንም፣ እኛ እናደርጋለን። መልካምነት ለራስ ነው። በመጥፎ የመጣብንን ሰው በጥሩ ነገር ነው የምንመልሰው እንጂ እኛ መጥፎ ሆነን መመለስ የለብንም። ምንድን ነው የሰው ልጅ በጥሩ ነገር ማደግ ይችላል፣ በጥሩ ነገር መቅረብ ይችላል። እነዚህ ልጆች በተንኮል ሳይሆን፣ ስማቸውን በማጥፋት ሳይሆን፣ የእነሱን ህይወት በመበጥበጥ ሳይሆን ማለት ነው። እና እንደዛ ብታደርጉ መልካም ነው ብዬ አስባለሁ። ግን መጠንቀቅ ጥሩ ነው። ተጠንቀቁ። ሰውን ዝልቅ ብላችሁ አትመኑ። ይሄው የቀረቧችሁ ቻናላቸው ተከፍቶላቸው ያሳደጋችሁላቸው በአብራችሁ ሲበሉ ሲጠጡ የነበሩት ስንት ውጣ ውረድ ያሳለፉት አሁን የሉም። ጥለዋችሁ ሄደዋል ማለት ነው። እናንተ ስትለወጡ እነሱ ከስራችሁ ሸሹ ማለት ነው። ምንድን ናቸው እነሱ? ምቀኞች። በተለይ ሀይሚ ጋ ከሀይሚ ጋ የነበሩ ሰዎች ብዙ ነገር አለ። እኛ ቀስ ብለን እናወጣዋለን ጉዱን ማለት ነው። ጉዱ ይወጣል ቀስ በቀስ እንቁላል በእግሯ ትሄዳለች ይባላል አይደለም? ቀስ በቀስ እፍን ተደርጎ የተያያዘ ነገር የቤተሰብ ጉዳይ ነው ምናምን እየተባለ ውስጡን አንድን ሰው ቅብር እየተደረገ አንድ ሰው እንዲለወጥ እየተደረገ ራስ ወዳድነት እየተሰራ፣ አረ ብዙ ነገር አለ ቤተሰብ፣ በጣም ብዙ ነገር እና ሀይሚዬም ቡራዬ ብልጥ ሆኑ። እውነት ካለፈው ነገር ተማሩ።